ያለው ኃይለ ማርያም ክርስቲያን የድምጽ የሚሰማችሁ እግዚአብሔር ቤተሰቦች እንዴት ናችሁ? ዛሬ እንኳን አስቀድሞ ከሁሉም በፊት አንድ መልእክት አለኝና ክርስቲያን የሆናችሁ የኛ ልጆች ይህ ድምጽ የሚሰማችሁ ማለት ነው። በተክላላ መልእክቱ ምንድነው? ሰዎች ለክፋት አንድም ቃል ሳይጨመርበት በሃይማኖታቸው ዶግማ አድርገው የሚያስተምሩት ቃል ስለተነበበ ብቻ በዚህ ልክ ተደራጅተው በየቀኑ የያዝነውን አጀንዳ በስርዓት ሳንጨርስ ሪፖርት እያደረጉ ሲያስወርዱን 1 ሚሊዮን ሰው ተከታይ እንዳለው እናየዋለን ሚዲያውን። ግን ምን እየሰራን ነው? ለምንድነው የሚጠበቅብን ነገር ማድረግ ያልቻልነው? ክርስቲያን የሆነ ሁሉ በዚህ ፊት እንዲያበራ ሃይማኖታዊ ትእዛዝ ተሰጥቶን ነው። እኛ ማንንም ለመንቀፍ ለመክሰስ ፈልገን አይደለም። ከዚህ በኋላ ሄዱ በዓለም ሁሉ ወንጌልን አስተምሩ ብሎ ሐዋርያትን ልኳል። የሐዋርያት ተከታይ የሆን ሁላችን ደግሞ ወንጌልን በዓለም እናስተምር ዘንድ ግዴታ አለብን። እንዲህ ከሆነ ለምንድነው የእግዚአብሔርን ቃል በማስተማራችን ከሳሾች ሲበዙ እግዚአብሔርን ቃል በመናገራችን በሐሰት የተደራጁ ሰዎች ሲነሱ እኛ ለጽድቅ ማንደራጀው ለምንድን ነው? ከሙታን ተለይቶ የተነሳው ሞትን በሞቱ የገደለው አንድ ጌታ አለ፣ እሱም ኢየሱስ ክርስቶስ ነው። ከእርሱ ተቃራኒ የሆነ ባልፈጠረው ዓለም የሰለጠነ ጣዖት ካለ በአደባባይ እንገልጻለን። ይሄን አስተምህሮ ስንናገር ለምን ብሎ የሚከስ ሰው ሲከሰት ሲፈጠር ለዚያ ጥያቄ መልስ ይሰጣል። የምናነበው የራሳቸው መጽሐፍ ነው እና ኃይለ ማርያም ሌሎቹም የሚያነቡት ከመጽሐፋቸው ውጭ የሆነ የስድብ የተቀላቀለበት ጥላቻ የተቀላቀለበት ሐሳብ ካለ በስርዓት መሞገት ይቻላል። ማስረጃ ይዛችሁ ነው ሰኞም ማክሰኞም ረቡዕም ሐሙስም መወያየት እንችላለን። ከዚያ ውጭ ግን ያለ ማስረጃ እኔ መጽሐፍ ቅዱስ ስለተነበበ አይቆጨኝም፣ ደስ ነው የሚለኝ መጽሐፍ ቅዱስን አስተዋወቅልኝ ብዬ ማንም ሰው ከየትም መጥቶ ማንበብ ይችላል። ከዚያ ውጭ እንዲህ አይነት ስራ ሲደረግ ስራችን ምንድነው? ለምንድነው ሁሉ ጊዜ ኮፒ ሊንክ አድርጉ ምናምን እንደዚህ አድርጉ ምን ባለው ምን እንሰራለን? እዚህ 4000 5000 ሰው ያመሻል ቁጭ ብሎ ግን ያወርደናል። ስራችን ስለምንረሳ ነው። ስለዚህ ኮፒ ሊንክ በማድረግ የሚደረገውን ያን በጥቅሉ የምታውቁትን ፕላትፎርሙ የሚፈልገውን ጉዳይ አድርጉ። በጥፍ ተደራጅተን ሲገፉን እንዲህ እንበረታለን። በምላስ ከሆነ መቼም መበርታት አንችልም። በተግባር ሁላችንም የየድርሻችንን እንስራ የሚል በጣም ስነስት እንዲሁ ዘርግፎ ሲያስወጣን እንደ በጣም ነው የቆጨኝ በእውነት። ምን እየሰራን የኛ ክርስቲያኑ የሚለው በጣም ያበሳጫል። ስለዚህ በጣም አደራ፣ በቃ ይሄ ለሁሉም ሰው አደራ ነው የምለው። በቃ እዚህ ቤት ስትገቡ ስራችሁን ስሩ። መደረግ ያለበት ነገር ሁሉ አድርጉ። ዩቲዩብ ላይም ግቡ፣ ለሌላውም ሸር አድርጉ። በደንብ ይተላለፍ። በደንብ እንዴ መብራት እኮ በርቶ እንቅብ ውስጥ አይከተትም። ሰገነት ላይ ነው ከፍሎ ሰው ሁሉ ለሰው ሁሉ እንዲያበራ ነው የሚደረገው። እኛም ተጠምቀን ለሰው ሁሉ እንድናበራ ነው። መብራቶች ነን፣ እናበራለን። መብራቱን የማይፈልግ ሊያጠፋን የሚነሳ ሰው ሲኖር ደግሞ አለን ብለን በጋራ መደራጀት ይጠይቃል። ስለዚህ ሁሉ ጊዜ ኮፒ ሊንክ አድርጉት፣ እንትኑ ይጨምር፣ እንደዚህ ይደረግ ምናምን። እንዴ ስልካችን እንጠቀምበት። በስደት ያላችሁ ምናልባት ራት ማብሰል ምናምን በኤርፖርት የምትሰሙት እናንተን ምንድነው በኤርፎን የምትሰሙት እናንተን አይወክልም። ከዚያ ውጭ ግን ቁጭ ብለን ስልካችን በእጃችን የያዝን ሰዎች ግን እንጠቀምበት። የድርሻችንን እንስራ። ሐዋርያ ሆኖ ሰው ሲያገለግል እናንተ ደግሞ እንደነ ፌበን ሁኑ፣ አገልግሉ። በምንችለው መክሊት እናገልግል። እንዲያ ካልሆነ ግን ዝም ብሎ የሆነ ሰው ሲታገል ቁመን የምናይበት ይሄ ኳስ ጨዋታ አይደለም የጀመርነው። ህይወታቸውን የገበሩበት ነው። ወንድሞቻችን ከሀገር ተሰደው በረሃ አቋርጠው በርካታ ስቃይ ያሳለፉበት ነው። ስለሆነም በጣም አደራ፣ በጣም በቃ ወደ ቶፒኩ እንድንመለስ ይሄን መልእክት ለማስተላለፍ ነው የቀደምኩ። ወደ ትምህርቱ እንመለስ። ቀጥል ኃይለ ማርያም። እሺ፣ እናመሰግናለን መምህር። ሁላችሁም ሰላም ብያለሁ። የመጣችሁትን ያው ትንሽ እንትኑ ፕላትፎርም አስቸጋሪ ሆኗል። አይደን ነው ኮፒ ሊንክ እንኳን ጥሩ ናቸው፣ እኛ ቤት ያደርጋሉ። ሲስተሙ መሰለኝ እንትን እያለው ያለው ሪፖርቱ ጋር አንድነት ኤኒዌይስ የሚቻለው እናደርጋለን።
የሚቻለውን ያደርጋሉ ብዬ ተስፋ አደርጋለሁ እና መደራጀት በሁሉ ጠቃሚ ነው። በቲክቶክ ብቻ ሳይሆን ለሁሉ ለላይፋችን፣ ለኑሯችን ክርስቲያናዊ ህብረት ወሳኝ ነው። እሱን አምንበታለሁ። ክርስቲያናዊ ህብረት ሊኖረን ይገባል። በእያንዳንዱ ነገር ላይ ተነጣጥለን አግኝተው ነው ጠላቶቻችን በየቀኑ ባለቤት እንደሌለው ውሸት የሚያልፈው የሚያገድመው የሚቀነጥሰው ማለት ነው እና እንደዛ ላለመሆን ክርስቲያናዊ ህብረት፣ ክርስቲያናዊ አካሄድ ጤናማ ነው። የምንውልበትን የምናርፍበትን እሱን መመርመር ይኖርብናል ማለት ነው። ኤኒዌይስ ዛሬ ወደ ቶፒካችን ስንመለስ የምንመለከተው አለ። እሱ ምንድን ነው? ብዙ ጊዜ ላይ ሙስሊሞች ከሚያነሱት አንድ አምላክ በስጋ እንዴት ይገለጣል? እኛ ቃል ስጋ ሆነ ስንል እንዴት ይወለዳል የሚል እንዴት መጣ ይባላል? እንዴት ወደ ፍጡር ውስጥ ይገባል? በጣም ላይምሮ የሚከብዳቸው እና በቃ ዘግናኝ አድርገው የሚስሉት ፓርት አለ። በአይምሯቸው የቀረጹት የነሱ ጣዖት ወደ ፍጡር ውስጥ ከገባ የሚቆሽሽ ግዑዝ አካል አድርገው ስለሳሉት የሚታመም የሚቆሽሽ ምናምን ነገር ፈጣሪያቸውን አድርገው ስለሳሉት ወደ ፍጡራን ውስጥ እንዴት የሚል ጥያቄ አላቸው። ጥያቄያቸው የሚሰራው ግን እስልምናን ለማዕሰው ነው። እስልምናን ለማዕሰው ለማስረዳት ሊጠር ይችላል። አይደለም እኮ አምላክ እንደዚህ ነው ምናምን በስጋ ተገለጠ ስንል እንዲህ ነው ብለን ብዙ ለማስረዳት ሊደከም ይችላል። ይህንን ጥያቄ እነሱ ላይ ብናደርገውስ እኛ አምላክ በባህሪው መውጣት፣ መሄድ፣ መነሳት፣ መቀመጥ፣ መቆም የሚባሉ በመለኮታዊ ክብሩ አይነገሩለትም። እላይ ታች ከዚህ ጋር ብቻ ነው ያለው፣ መጠኑ እንደዚህ ነው ተብሎ የሚሰፈር የሚለካ ስላልሆነ ማለት ነው። የነሱ አላህ ግን በሁሉ የሞላ ስላልሆነ ከአርሽ በላይ የተቀመጠው ሁሌም ከሌሊቱ 1/3 ሲቀር ወደ ቅርቢቱ ሰማይ ይመጣል። ወደ ቅርቢቱ ሰማይ ውስጥ ሲመጣ እንግዲህ ስንት ሰማይን አልፎ ነው? 6 ሰማያትን አልፎ ነው የሚመጣው። ባህሩን አልፎ ነው የሚመጣው። አርሹን አልፎ ነው የሚመጣው። መምጣት ማለት ምን ማለት ነው? በእነሱ እንዴት ነው የሚመጣው? እንጠይቃቸዋለን። ከምንም በላይ ደግሞ ክርስቶስ በስጋ የተገለጠው እንደሚታወቀው አንድም ለቤዛነት ነው። በብሉይ ኪዳን አብርሃም ልጁን ይስሐቅን ለመሰዋት ወደ ሞሬ ተራራ ዞት እንደሄደ ይታወቃል። እንደ ጥላ ምልክት ነበር እሱ ለአዲስ ኪዳን። ይሄ በእስልምናው የአረፋ ቀን ተብሎ ይከበራል። የዛን ቀን አላህ ወደ ፍጡራኑ በቅርበት የሚመጣበት ቀን ነው ተብሎ ይታመናል። አላህ እንዴት ነው ወደ ፍጡራኑ የሚመጣው? የምንመለከተው ይሆናል። አላህ ይሮጣል የሚል አለ። እንዴት ነው እየሮጠ የሚመጣው? እሱን እናያለን ማለት ነው። እሱን የምንዳስሳቸው ይሆናል። ከዚህ ጋር የተያዙትን የተለያዩ እንትኖችን እንመለከታለን። ምክንያቱም ለፍጡራን ብቻ የሚሰጡ እንትኖችን ሊትራል በሆነ ሁኔታ ምንም ተዊል ምሳሌያዊ ሳያደርጉ ቀጥታ እንደዛ ነው ብለው ስለሚያምኑ እንዴት ነው እሱ አላህ ሲመጣ እንዴት ነው የሚመጣው የሚለውን የምንዳስስ ይሆናል ማለት ነው። ትሰማለኝ አይደል ክርስቲያን? ይሰማል። ጥሩ ነው። ያ ኦኬ። አላህ የሚመጣው እንዴት ነው የሚለውን ከአሁን ጀምረ ሙስሊሞች መግባት ይችላሉ። አላህ እንዴት ነው የሚመጣው? ምክንያቱም ወደ ፍጡራን ውስጥ አይገባም ያላችሁት አምላክ እንዴት ብላችሁ የጠየቃችሁን ጥያቄ እናንተ ጋር ሲሆን እንዴት ነው የምመልሱት? አላህ የሚመጣው እንዴት ነው? ምክንያቱም ከአርሽ በላይ ነው ያለው። ከአርሽ በታች በዛቱ የለም ብላችሁ የምትሉት አካል ሁል ቀንስ ይመጣ የለ ወይ? ሁል ቀን ብቻ ሳይሆን የአረፋ ቀን ደግሞ ለእናንተ ቅርቡ እስኪሆን ድረስ እየሮጠ ወደ እናንተ ይመጣ የለ ወይ? ሎክ አምላክ ድምፅ
ድምፅ እንትን አለ። ኦኬ እንዴት ነው የሚመጣው? እሱን የሚመልስልን አሁን እንፈልጋለን ማለት ነው። እንዴት ነው እሷን ብላችሁ የምትጠይቁትን ጥያቄ አሁን እስ ወደ እናንተው እናደርገውና ያው ብዙ ጊዜ ይታወቃል እስልምና ላይ ሲጠየቁ ባላ ጉዳይ ላይ አላሁ አለም ነው አናቅም ነው። እኛ ጋር ግን ሲሆን እንዴት ይሄ እንዴት ሊሆን ይችላል? እንዴት እንደዚህ ሊሆን ይችላል? በጣም እንዴት የሚሉ ጥያቄዎችን ይጠይቃሉ። እስቲ እናንተ ጋር እናድርገው ይሄን። እኛ ጋር ብዙ ተብራርተው ብዙ ተመልሶም ላለመቀበል ይጥራሉ። እናንተ ጋር እስቲ እንጠይቃችሁና እኛ የእኛን እንዴት ብላችሁ ስትጠይቁ እንደነበረ እናንተን ደግሞ እንዴት ብለን እንጠይቃችሁ። እስቲ ሙዓዝ አለ ሙዓዝ ኦኬ። ላተሐዘን ነው የሚለው ላተሐዘን ኢንላሃ ላተሐዘን ሙዓዝ እሺ ይሰማል? ይሰማል። እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው? ይመስገን ነው። እንዴት ነህ? አለን። ፈጣሪ ይሞታል አይሞትም? ኦኬ ጥያቄ ካለ ትጠይቀናለህ። ቅድሚያ የራስህን መልስ። እየጠየቅኩ ነው። አሁን መልስልኝ። ቅድሚያ መልስ የራስህን። አላህ የሚሮጥ የሚሯሯጥ ነው አይደለም? አላህ ይሮጣል ብለህ ታምናለህ? አላምንም። እኔ የጠየቅኩህን መልስልኝና ስለሱ ደግሞ ትጠይቀኛለህ። መጠየቅ ነው አይደለ? ቆይ ትጠይቃለህ። ቅድሚያ ለዚህ ነው እኮ ዋሃብያዎች ስለራሳቸው አምላክ ቆይ አዳምጥ። ስለራሳቸው አያውቁም። ሁሌም ጥያቄያቸው ክርስቶሎጂ ላይ ነች። አብዛኛውን እንዴት እንደዚህ ይሆናል? አምላክ እንደዚህ እንዴት ይሆናል? እንደዚህ ሄደ እንዴት ሊባል ይችላል? ሞተ እንዴት ሊባል ይችላል? መጣ እንዴት ሊባል ይችላል? ዛሬስ እናንተን አሁን አምላክን እኮ አታውቅም። ምን ነው የምትወደው? አምላክ የት ነው ያለው ታውቃለህ? አምላክ የት እንዳለ እንኳን ማታውቅ ማታውቃንተን እንጂ ነው አምላኬን አውቃለሁ። የት ነው ያለው? እሺ የት ነው ያለው? ኦኬ ሳዳ ሰይድ ሳዳ ሰይዳ ኦኬ ቀጥልሽ። ሙስሊሞች ከገባችሁ አውሩ። ጥያቄ መልሱ። የጠየቀውን ጥያቄ ሀዘን ቤት አይደለም። አንደኛ ገብታችሁ ማይካችሁን አጥፍታችሁ አትቀመጡ። ምንድን ነው እሱ? አንተ ልጅ ስልክ ነው እንዴ ድምፅ ማያሰማው? አሁንም ቀንሷል። አይሰማም? ያ በደንብ አይሰማም። ስልክ ችግር አለበት ማለት ነው። ኦኬ መሐመድ አለ? መሐመድ ኦኬ ቀይራቸው፣ በቃ ወርዳቸው። ማትመልሱ ከሆነ ወረዱ። መሐመድ የመሐመድን ስነግረኝ እነግርሃለሁ። የመሐመድን ቅድሚያ ወቅ የት እንደሄደ። ነቢይም ጥርስ የለውም። የፊት ጥርሱ ሁለት ጥርሱ ረግፏል። ይሄን አታውቅም? ኢንሻአላህ እገልሃለሁ። እሺ እሺ፣ አመሰግናለሁ። ሶፊ ተመለሽ። ሶፊ ተመለሽ። ሶፊያ ኦኬ። በደንብ አስተውሉ። አላህ ይወጣል ይወርዳል ብለው የሚያምኑት ኦኬ። የሚወጣ የሚወርድ ከሆነ ያልነበረበት ቦታ ስለነበረ ወደ አልነበረበት ነው የሚመጣው ማለት ነው። ለምንድን ነው እሱ አምላክ መምጣት ያስፈለገው? ለምንድን ነው በስጋ መገለጥ ያስፈለገው? እዛው ሆኖ አይምርም ነበር እንዴ? እዛው ሆኖ አያድንም ነበር እንዴ? አላህ ለምንድን ነው በየቀኑ የሚመላለሰው? እዛው አርሹ ላይ ጉልት ብሎ እንዲህ ቁጭ ብሎ እዛው እያየህ አይምርህም ነበር እንዴ? በየቀኑ በየደቂቃው በየሰከንዱ ለምንድን ነው ወደ ቅርቢቱ ሰማይ የሚወርደው?
ልጅህን ሱቅ ምልከው ሱቅ አስቀድሞ ስላልነበረ ነው ከቤት ሱቅ ልከው እቃ ገዝቶልህ የሚመጣው። አላህ ከአርሽ ላይ የወረደ ወደ ታች የሚመጣው ሁል ቀን መስማት ስለማይችል ነው አርሹ ላይ ሆኖ። አምላክ ለምንድነው እዛው ሆኖ ማዕድ ነው? ለምንድነው እሱ አላህ እዛው ሆኖ ጸሎትህን ማይሰማው? ለምንድነው እዚህ የሚመጣው ቅርቢቱ ሰማይ የሚመጣው በየቀኑ ለመስማት? እዛ ሆኖ መስማት ስለማይችል ነው አይደለ? እቺ ጌም አሪፍ ነች፣ እንጫወታት እስቲ ሙስሊሞች እንጫወታት። አሪፍ ነች። እዛ ሆኖ መስማት ይችላል። መስማት የሚችል ከሆነ ደግሞ ለምን ይመጣል ወደዚህ? ለምን ይመጣል? ለምን ስለሆነ ጥያቄያችሁ ማለት ነው። ለምን ይመጣል? እዛው ሆኖ መስማት አይችልም? በርቀት ላይ ማየት አይችልም? በርቀት ላይ ማወቅ አይችልም? የሚችል ከሆነ በየቀኑ ምን አመላለሰው? ለምን በየቀኑ ፍጥረት ውስጥ ይገባል? ሉክ ሰማይን እንደ ማርያም ሆድ አስቧት። አባ ጊዮርጊስ ዘጋስጫም እንደዛ የሚለው ከዛም ንጹህ ነች እሷ፣ ከዛም ትበልጣለች እሷ፣ ከዛም ልዩ ነች እሷ፣ ከፍጥረት የሚተካከላት የለምና። ሰማይ ሆድ ውስጥ መግባት የቻለ አላህ እንዴት ማርያም ሆድ ውስጥ ቃል በስጋ ተገለጠ እሷ ውስጥ ገብቶ የሚል ሌም የሆነ ደካማ የሆነ ሙግት አላቸው። እና ሰማይ ውስጥ ሲገባስ አላህ የሰማይ ሆድ ውስጥ ሲገባስ በየቀኑ እየገባ ሲወጣስ በየደቂቃው በየሰከንዱ አላህ ከአርሹ በላይ ከሰማዩ በላይ ሆኖ መስማት ስለማይችል ነው በየቀኑ የሰማይ ሆድ ውስጥ የሚገባው። በየቀኑ በሱሱማ እየሮጠ ይመጣል ይላል ደግሞ ወደ እናንተም በሱሱማ እየሮጠ ነው የሚመጣው ደግሞ። ምክንያቱም ቀስ ብሎ ከሆነ የዓለም ሰዓት የተለያየ ነው። ኢትዮጵያ ላይ ጨለማ ሲሆን አሜሪካ ላይ ቀን ይሆናል። ካናዳ ላይ እና ኢትዮጵያ ላይ አንድ አይደለም ሰዓታችን። የተለያዩ ዓለም ክፍል ታይሚንግ የተለያየ ስለሆነ እዚህ ሮጦ ይመጣል። ተዛ ደግሞ ሮጦ እዛ ይሄዳል። አንዱ ሀገር ላይ ወደ 3 ሰዓት ያህል ይቆያል። ከ8 ሰዓት ከምናምን እስከ 11 ሰዓት ድረስ ነው አንድ ሀገር ላይ የሚቆየው። ጸሎት አታደርጉም እንዴ? እባካችሁ ጸሎት አድርጉ። ማንን ነው የመምራችሁ ምናምን እያለ እየጠየቀ ስንት ሰዓት ይቆያል? 3 ሰዓት ይቆያል። ከ8 ሰዓት ምናምን እስከ 11 ሰዓት ድረስ አላህ ከአርሹ በላይ ሆኖ መስማት ስላልቻለ አይደለ ቅርቢቱ ሰማይ መጥቶ ይህንን ጥያቄ የሚጠይቀው። 1 2 2 1 2 2 ይሰማሻል? ይሰማል። እኔ ክርስቲያን ነኝ። ትምህርታችሁ ደስ ብሎኝ ነው የገባሁት። ኦኬ ክርስቲያኖች ከስሩ ነው። ለሙስሊሞች ልቀቁላቸው። ሉክ ለምንድን ነው እሱ አላህ መምጣት ያስፈለገው? ለምንድን ነው እሱ እይታ ውስጥ ከደረሰ ድረስ ፍጥረትን የሚያጠፋ ከሆነ ደግሞ አላህ ለምን ሰማያት ሳይጠፉ አላህ ሲመጣ በየቀኑ ሰማያት ለምን ሳይጠፉ እንዴት ሳይጠፉ አላህ አለ ብላችሁ ታምናላችሁ? አላህ አለ የምትሉስ ኮንፊደንስ ካላችሁ ራሳችሁ ላይ የምትተማመኑ ከሆነ ለምን እንደሚመጣ እስቲ ንገሩን። አላህ በሩጫ የሚመጣበት ምክንያት ንገሩን እስቲ። ቀስ ብሎ ከመጣ ጊዜ ስለሚረፍድበት ነው? የአረፋ ቀንስ ልዩ የሆነበት ምክንያት ደግሞ ለምንድን ነው? እሱ የዛን ዕለት በሩጫ የሚመጣበት የሚሮጥበት ምክንያት ምንድን ነው? አላህ አንድ ቪዲዮ አለ፣ እሱን አስደምጠን እስኪ ክርስቲያን። ቴሌግራም ላይ ልኬልሃለሁ። ኦኬ ካሜራ ከፍታል። ኦኬ ቀጥልሽ። የሚሰራ ከሆነ አቅልህ የማይሰራ ከሆነ ተው። ቅድም ለነገርኳቸው አላህ ሱብሓነሁ ወተዓላ ይወርዳል፣ ይሮጣል ብሎ የሚያስብ ሰው አለ። ወላሂ ይሮጣል ዲን ብሎ ይሮጣል። ኪት አመጣችሁት ሲባሉ አይ ወደ እኔ እየተራመደ ቀረበኝ እየሮጥኩ ቀርበዋለሁ የሚል ሐዲስ ላይ ተንተርሶ ከዚህ የምንረዳው አላህ እንደሚሮጥ ነው ብሎ ኪታብ የሚያዘጋጅ አለ።
البرهان على أن الهرولة صفة للرحمن من من الكتاب كتاب مولى الزجاجة منهم دنهم يزجاجوا الله عندهم يروت الله طلع له إلى طلع الله طلعن فترة بلو سيابك الله طلعن عند فترة ያ እንግዲህ በተለይ ወሃቢያዎች ማለት ነው አላህ ከአርሹ በላይ ነው፣ አላህ እጅ እግር እንደዚህ ፊዚካል የሆነ ማለት ነው የሚታይ የሚዳሰስ ፊዚካል የሆነ አካላት አሉት ብለው ያምናሉ። በዛም ደግሞ ይሮጣልን ብለው ስለሚናገሩ ይሄኛው አክቹአሊ ይሄን ሱፊ ወይም ደግሞ አህባሽ ያሉ ሴክት ስለሆነ በነዛ እየቀለደ ሞክ እያደረገ ነው። ስለዚህ አላህ ይሮጣል የምትሉት አንደኛ የሚሮጠው በምኑ ነው? ሉክ ይሮጣል የሚሮጠው በምኑ ነው? ሙስሊሞች maybe ይሄን መመለስ የምትችሉ ከሆነ መግባት ትችላላችሁ። ያ ምክንያቱም ይሮጣል ብለው ያምናሉ። የሚሮጥ ከሆነ ደግሞ ሉክ ከአርሽ በላይ ከሆነ መቼም አርሽ ላይ አይደለም ብቻው የሚሮጠው። ቀነኒሳና ማራቶን ነው የሚሮጠው፣ 100 ሜትር ነው የሚሮጠው። ማራቶን ወይስ 100 ሜትር ወይስ 5000 ወይስ 10000 ሜትር? በፊት አላህ ይወርዳል። አዎ አላህ ይወርዳል። ከፊያው ግን እንዴት እንደሚወርድ አናቅም ነበር መልሳቸው አይደለ? ይሮጣል አላህ ሱንሱማ ይሮጣል። እየሮጠ ይወርዳል ብለን አርጊው ማድረግ እንችላለን። አሁን በፊት የሚሞግቱን አዎ አላህ ይወርዳል፣ ነገር ግን እንዴት እንደሚወርድ አናቅም ነበር አይደለ? ይሮጣል የሚል አለ። የሚሮጥ ከሆነ ደግሞ ከአንዱ ቦታ ላይ አንዱ ቦታ ላይ ሲሄድ ከአንዱ ቦታ መልቀቅ ወደ አንዱ ቦታ መዘዋወር አለ ማለት ነው። ቦታ ሽፍት እያደረገ ነው ማለት ነው። እና ሙስሊሞች አላህ እንዴት ነው እሱ ሩጫ ላይ የሚቀድመው አለ? የሚሮጠውስ እንዳይረፍድበት ነው? ከአርሽ በላይ ከሚሆን ሁሌም ከሚሮጥ ብቻውን ለምን እዚሁ አርፎ ከሰው ጋር ወክ እያደረገ አይነጋገርም? ለመሯሯጥ አርሽ ላይ ለምን መሰቀል አስፈለገው? ልክ ገጠሩ ክፍል ላይ ማሳችሁ ጫካ ቦታ አካባቢ ከሆነ ዝንጀሮና ጦጣ በቆሎ እሸት ሲደርስ ቀደም ብሎ ያስቸግራችኋል። እሱን ለመጠበቅ ትልቅ እየቆጥ ይሰራል፣ ከፍ ያለ ማለት ነው። ከርቀት እንድታዩቸው ሲመጡ ገና አላህም ፍጥረትን ፈጠረና ትልቅ እየቆጥ ሰራ ይሏችኋል። አርሽ ማለት በጣም ግዙፍ ነው ይሏችኋል። እሺ ከዛ እነኝን ፈጠረና ከአርሹ ላይ ሆነ። ኦኬ ከዛ ቁልቁል ሁሉንም ያያል። እሺ ልክ የሆነ ነገር ስፈጥር ልክ ጦጣና ዝንጀሮ ሲመጣ ከቆጡ ላይ ወርደ ለማባረር እንደምንሮጠው አላህም ከአርሹ ላይ ወርድና እሺ ሁል ቀን ከሌሊቱ 8 ሰዓት እስከ 11 ሰዓት ይላል። ኦኬ ስለዚህ አርሹ ላይ ሆኖ መስማት አይችልም ማለት ነው። እኛ ቃል በስጋ ተገለጠ ስንል የአብ የባህሪ ቃሉ በስጋ ታየ፣ ተገለጠ፣ ተዳሰሰ ስንል ማይወሰነው በአጭር ቁመት በጠባብ ደረት ተወሰነ ስንል በአብ እቅፍ እያለ ነው። ስቲል ያ በዓለም የሞላው በሚታይ በስጋ ሲገለጥ አይ በቃ ሌላ ቦታ ላይ ሳይኖር ከዛ በኋላ የጠፋ በአብ ዘንድ የሌለ አድርገን አንስልም እኛ። እንዴት ምናምን ነገር ይከብዳችኋል። አላህስ አምላክ በመለኮቱ በባህሪው ይታያል ብለን አናምንም እኛ። ፍጡራን ያካብባል እንጂ ፍጡራን እሱን የሚያካብቡት የሚያዋስኑት አይደለም። አላህ ግን ቤዛ አለው፣ መሰረት አለው። መሰረቱ አርሽ ነው። ከአርሽ በታች የለም። ሲመጣም ወደዚህ ወደ ፍጥረት ውስጥ ሲገባ የሚታይ አካል ይዞ ነው። ያ የሚታይ አካል ካለው ደግሞ ቀኝና ግራ አለው፣ እላይና ታች አለው አላህ። ስለዚህ እሱ ፍጡር ነው፣ ፍጡር ነው። አምላክ ባህሪ አይደለም። ይሄ ቁመቱ እንደዚህ ወርዱ እንደዚህ ተብሎ ሊነገርለት የሚችል ማለት ነው። ቤቢኛን አንዴ
ቅዳሴ ማርያም ላይ በጥሩ ሁኔታ ያስቀምጠዋል። ክርስቲያን መክፈት ከቻልክ አንዴ ክፈትልን። እንዴት ነው እሱ እናንተ የምትረዱት? ይሄንን እንዴት ነው እሱ የምትረዱት? እንዴት ነው የምታስረዱት? ስለ ሰው የሚመጣ የሚታይ ያለው ከአርሽ በላይ ያለው ከሌሊቱ 1/3 ሁሌም የሚወርደው አካል ከአርሽ በላይ ሆኖ መስማት አይችልም ማለት ነው። መስማት ከቻለ ደግሞ ለምን መምጣት አስፈለገው? ከአባቱ ሎክ ትንሽ ከፍ አድርግልኝ። ከአባቱ አጠገብ ሳይለይ ቃል ወደ አንቺ መጣ። ልክ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ያየው ማንም የለም በአባቱ እቅፍ ያለው አንድያ ልጁ ተረከው ይላል። በአባቱ እቅፍ ስቲል ያለው ያ ቃል በስጋ ተገለጠ። ከአባቱ አጠገብ ሳይለይ ቃል ወደ አንቺ መጣ። ሳይወሰን ጸነንሹ፣ በላይ ሳይጎድል በታችም ሳይጨመር በማዕፀንሽ ተወሰነ። መጠንን መመርመር የሌለበት እሳተ መለኮት በሆድሽ አደረ። በምድራዊ እሳት እንመስለው ዘንድ አይገባም። ለእሳትስ መጠን አለው ልክም አለው። መለኮት ግን ይህን ያህላል ይህንንም ይመስላል ሊባል አይችልም። ለመለኮት እንደ ፀሐይና እንደ ጨረቃ ክበብ እንደ ሰው መጠን ያለው አይደለም። ለመለኮት እንደ ፀሐይና እንደ ጨረቃ ክበብ እንደ ሰው መጠን ያለው አይደለም። ሰውን ትመጥነዋለህ። ቁመቱ እንዲህ ነው፣ ወርዱ እንዲህ ነው፣ ክብደቱ እንዲህ ነው ብለህ ትወስነዋለህ፣ ትመጥነዋለህ። ለመለኮት ግን እንደዛ መመጥነው አይደለም። እሱ ፍጡራንን የሚመጥን የሚወስን ነው እንጂ እሱን ፍጡራን የሚወስኑት የሚመጥኑት በሜትር አንጥተህ የምንለካው አይደለም። አላህ ግን እንደዛ ነው። ከዚህ እስከዚህ ተብሎ የሚነገርለት ነው። ኦኬ ለመለኮትስ እንደ ፀሐይና እንደ ጨረቃ ክበብ እንደ ሰውም መጠን ያለው አይደለም፣ ድንቅ ነው እንጂ የሰው ሕሊና የመላእክትም አእምሮ በማይደርስበት በአርያው የሚኖር ነው እንጂ። ለመለኮት ወርድና ቁመት ላይና ታች ቀኝና ግራ ያለው አይደለም። እንደ ዋብያዎቹ አላህ ለመለኮት ወርድና ቁመት ላይና ታች ቀኝና ግራ ያለው አይደለም፣ በሁሉ የሞላ ነው እንጂ። ለመለኮት በደንብ አስተውሉ። ለመለኮት የሚዘረጋበትና የሚሰበሰብበት ያለው አይደለም። እንደ ፍጡራን እንደዚህ የሚተጣጠፍ እንደዚህ የሚዘረጋጋ አይደለም ለመለኮት። እነኚህ ሰዎች ግን አላህን እንዴት ያደረጉት? ኢብኑ ተይሚያ ሸይኹል ኢስላም እንደሚሉት ምንድነው የሚለው? አምላክ እንደው የሚታወቀው ይላል ሲተጣጠፍ፣ ሲቀመጥ፣ ሲነሳ፣ ሲወርድ፣ ሲወጣ ነው ይላል። ይሄ የፍጡራን ባህሪ ነው። መውጣት፣ መውረድ፣ መተጣጠፍ ቦታ ለሚፈልግ አካል የሚነገር ነው። አዛዥ እና ታዛዥ አካል ላይ ሲኖር ነው ይሄ የሚሆነው። እኔ ሰውነቴ ይሄ የሚተጣጠፈው ፍጡር ስለሆንኩ በስፔስ እና በፕሌስ ውስጥ ነው የሚንቀሳቀሰው። መለኮት ግን ከስፔስ እና ፕሌስም ውጭ ፍጡራንን ሁሉ የሚያካብብ ቦታንና ስፔስን የሚያካብብ ስለሆነ እታች ላይ እንዲህ ብለህ ወርዱን የምንሰፍረው የምንለካው የምንመትረው አይደለም። የዋብዮች አላህ ግን የሚለካ እንደ ፍጡራን ያለ ወሰን የተበጀለት ነው። ለመለኮት የሚዘረጋበት የሚሰበሰብበት ያለው አይደለም። ግዛቱ በሀገር ሁሉ ነው እንጂ። ለመለኮት በላይ ጠፈር በታችም መሰረት ያለው አይደለም። ሉክ የነኚዎቹ አላህ ግን ከአርሽ በላይ ነው። ከስሩ ምን አለ? ጠፈር አለው። ለመለኮት በላይ ጠፈር በታችም መሰረት ያለው አይደለም። ጠፈሩ እርሱ ነው፣ መሰረቱም እርሱ ነው እንጂ። ለመለኮት ከምድር ውስጥም የሆነውን ያነሳ ዘንድ ማጎንበስ ራስንም ዝቅ ማድረግ ያለበት አይደለም። ለጴጥሮስ እንዳሳየው ሁሉ በእጁ የተያዘ ነው እንጂ። መለኮት ከአንዱ ቦታ አንዱ ቦታ ሄዶ በፊት ያልነበረበት የነበረበት ቦታ ሄዶ የሚጠይቅህ አይደለም። ኢትዮጵያ ሲገኝ አሜሪካ ማይገኝ አይደለም። አሜሪካ ሲሆን ካናዳ ማይሆን አይደለም። የሆነ ነገር ወድቆ ሊያነሳ መለኮት የሚነሳበት አይደለም። እርሱ ሁሉ በሁሉ የሞላ ነውና። የዋብዮቹ አላህ ግን በሁሉ የሞላም ስላልሆነ እንዲሁም ግዙፍ አካል ስለሆነ ከአርሽ በላይ ያለው ጸሎት ለመስማት እየሮጠ ይመጣል ይለናል። እኛ አይደለንም የምንለው፣ ሐዲሳቸው ነው የሚለው። እኛ አይደለንም የምንለው፣ እምነታቸው ነው የሚለው። ይሄ ፍጡር ነው፣ ፈጣሪ ባህሪ አይደለም። የፈጣሪ ባህሪ አይደለም። ኦኬ ዘዲን እንኳን ደህና መጣ።
ኢዘዲን ይሰማል? ሰማሉ ነው ኢዘዲን Waafiin qaba ture. ማልጀቴ Gaafiin kiyya amantii namaa kanarratti simmettanii Izadii kana simmette kan namaa qofa dubbachuudha kan ofiituu barsiifne maal qaba? nu deebisi ka gaafii keenya nu deebisi to'i sifan deebisa gaafii qabaatte Sin gaafadhu ituu kan ofii keenyaa ni gaafa. kan ofii keenya kan mataa keenyaa qabna miti maxaafa keenya Okay. kana ituu wal barsiifannee isa wayyuudha kan namaa kanaan itti kan akka jallaatti yeroo maran dhufee dadhagaa Oma amantii musliimaa kanarratti xiyyeeffatanii yennaa haasoftan namatti dhaga'amaa kanaafan dhufe. Maaliif sitti dhaga'ama? Amantii keenya ni tuqaba saniif. Kan keessan sooti kan keenyas waan duraa tokko barachuudhaan dhufna wanna ta'u. Izaddin. Masjida hin adeemnu. Okay, deem. Itti fufi. Inna masjida deemnu masjida kan keenyatti kan nu dhaggeeffannu waanuma imaamni keenya nutti himudha malee waa'ee keessanii tokko wanti nu qoranne akkas jennee dubbannu hin jirudha. Quraana sin barsiisanii jechuudha kan Izaddin. San jechuun quraana sin barsiisanii jechuudha. Quraana barattee hin beektu jechuudha. Barattee beektaa quraana? Maaf hin baranne? Egaa baratte akkamitti waa'ee kechanii homaan barannu waa'uma keenya barannaa maaf jettaare? Waa'ee keessanirraa? No. Quraanni keeti bar dhagaye. Quraanni keeti bar surat Tawbaa ayat 29 mee na dubbisime. An quraana kana qaree hin jiru. Quraana dubbisne. Maal dhare baradhee kan jette maal badarte tere? Dhagaa jirra akkuma amma dubbataa jirra. Kanumatti dhageessi. Okay. Akkuma beekamtii ati hin qabdan waan ta'eef beekamtii ati qabdu kanarratti kan taa'ee si dhaggeeffataa jiru nama 5,000 wayidha. Akkuma si dhaggeeffataa jiru kanatti akkuma si dhageenyu kanatti dhageenyee ittiin hojjetaa jiru waan ta'eef. Maaf sobda ustaazonni keeti bar yeroo hunda waa'ee kiristaanaa dubbatu bar. Haala kamitti hin dubbatan? Hin dubbatanii? Dubbatanii akkas hin jiran. Nama waan akkamii amantiin kan kee akkamii jedhee nama gaafatee jedhee. Okay, fakkeenya gootee Muhammad ni fudhatta nabiyyi keetii jechuudha. Maali? Nabiyyi kee fakkeenya siif ta'a? Nabiyyi Muhammad eeyyan. Okay, inni barsiiseera waa'ee kiristaana dubbateera nu arrabseera. Maal jedhee? Okay, mee dubbisi ka ayat surat Tawbaa ayat 29 dubbisime. Dubbisa. Kiristaana andee baasil አውጣለስ 9 ነው አንዴ አውጣለስ ኦኬ dubbisime. Kan dubbistan Amaariffaan dubbistan Okay. Nagaa isin nageenya dubbisaa. Kun ወደ dubbisuu dandeesse gaariidha ture. ለማንኛውም እሺ ወደ ቶፒኩ እንመለስ። ኤኒዌይስ ያው የተለመደ ለእሶ ነው። ምንድነው እሱ ይተርጎምልን እያላችሁ ያላችሁት? እኛ ስለ እናንተ አንማርም፣ እናንተ ስለኛ የምታስተምሩት አለ። ኦኬ ቁርአን ግን ስለኛ ያስተምራል ስለው ቁርአንን አልተማርኩም አለ። ኦኬ ታዲያ እንዴት ሰማ ስለው ደግሞ ኡስታዞቹ ስለ እናንተ አወሩም አለ። ያው ተቂያ ስለሆነ ማለት ነው። ኡስታዞቹ ስለ ክርስትና አወሩም ስለ እስልምና እንጂ አለ። እና ለአንተ ምርጡ ምሳሌ ማን ነው? ሙሐመድ አይደል እንዴ አልኩት። ነብዩ አዎ አለ። ስለ ነብይ ደግሞ ስለኛ አወርቷል። እኛን ሰድቦናል፣ ስለኛ ብዙ አስተምሯል። ምርጡ ኡስታዛችሁ ነብያችሁ ስለሆነ ሽፍት አድርገና ከቶፒኩ ወደ ቶፒኩ እንመለስ። እሺ አልሐምዱሊላህ ይሰማ። እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። አላህ ይንቀሳቀሳል ብለህ ታምናለህ?
እሱን ከመጠየቅ በፊት የቅድሟን ገጽ ታወጣልኝና እዚያ ጥያቄ ላንሳለህ። የምናን ከአባቱ አጠገብ ምናምን ብሎ ቅድም መምህሩ ይዟት የነበር ክርስቲያን አውጥቶት የነበረው ገጽ። ኦኬ ጥያቄ ካለ ትጠይቃለህ። ቅድሚያውን የራስህ አላህ ይንቀሳቀሳል ብለህ ታምናለህ? እሱን እኔ ኋላ መልስልሃለሁ። አንዳንድ ነገር ደግሞ ስትመጣ በማስረጃ ነው፣ ጥላቻ አዘል ሳይሆን መናገር ያለበት። ትምህርት ከሆነ በመረጃ ይዘህ ነው መውጣት ያለብህ። ኦኬ ክፈትልን። እሺ ቡሃሪ ወደዛ ትጠይቃለህ። ቡሃሪ 7536 ነው። እንደ ክፈትልን። እኛ ጥያቄ አለኝ። ምንድን ነው? ቆይ ትጠይቃለህ። ኢየሱስ ጋፈ ደቼ ትርፉ ናኖ ከምረት ከኔ ገድ ወይ ኦኬ እሺ ኢየሱስ ወይ ኢሳ ኤሰረቲ ቤተልሔም ኡመታ ኤስ ናኖ ከምረት ከኔ ቆፈቴ በርሲሱ የመር ይጋል። ኦኬ እሺ ይሄ ቁርአንም ላይ ያለ ኢየሱስ ወደ ገዛ ወገኖቹ ነው የመጣው። የገዛ ወገኖቹ ወደ እስራኤል ነው የመጣው። ዮሐንስ ወንጌል ምዕራፍ 1 ቁጥር 11 እንደሚናገረው ወዴት ነው ኢየሱስ ክርስቶስ የመጣው የሚል ነው ጥያቄው። ወደ ገዛ ወገኖቹ መጣ፣ ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። የገዛ ወገኖቹ ወደ ሆኑት መጥቷል። የያዘ አብርሃምን ዘር እንጂ የመላእክትን ዘር አልያዘምና ዘር ተቆጥሮለታል። እሱም የአብርሃም ዘር የተባሉት ይታወቃሉ። ማቴዎስ ወንጌል ምዕራፍ 1 ላይ፣ ዕብራውያን ምዕራፍ 2 ቁጥር 15 ላይ፣ ዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ በቤተልሔም ተወልዷል፣ በግርግብ ተወልዷል። እሱን እንትን በለው። ኤኒዌይስ እናንተ ጋር የት እንደሆነ የት እንደተወለደ አረቢውን ኬንያውን አይታወቅም። ሉክ ዘ ፕሮፌት ኦኬ አንበው ክርስቲያን አልሐምዱሊላህ በደንብ አስተውል። የጠየቀኝ በመረጃ ብለሃል። አላህ ይሮጣል አይሮጥም የሚለው ነው አይደለ? መረጃ የፈለከው ሰማይን ከሆነ አንድ ያኛውን አውጣልኝና እኔ ጥያቄ ልጠይቅና ወደ ጥያቄ እንሄዳለን። መጀመሪያችን አውጣልኝ። ግባ ቶፒክ ላይ ግባ። ቅድሚያ እዚያ ላይ ካለው ራሱ ኢየሱስ ፈጣሪ መሆኑን በዚያው ላሳይ ብዬ ነው። ኢየሱስ ፈጣሪ መሆኑን ማኛ ጎበዝ እንኳን አሳየን። ፈጣሪ መሆኑን እዛው ሌላው መሆኑን ላሳየ። አንዳንዴ ኢየሱስ ጌታ መሆኑን ፈጣሪ አላለም። አሁን ቶፒክ ላይ ግባ። ኢየሱስ ፈጣሪ መሆኑን እዚያ ያሳያለሁ። ኢየሱስ አባት ፕሊዝ አሁን ቶፒካችን ኢየሱስ ፈጣሪ ነው ፈጣሪ አይደለም የሚል አይደለም። ቶፒካችን ሯጩን አላህ ከቀነኒሳና ካላህ ማን ይቀድማል የሚለውን እናወራበታለን። ከዛ ኔክስት አሁን አንብባ አዲስ ቶፒኩን አልሰማህም? መጠየቅ እናንተ እኮ ችግራችሁ መልስ መመለስ አትፈልጉ፣ መጠየቅ አትፈልጉ። ዝም ብላችሁ ጥላቻ መዝረት ነው። ያንተማ የተለየ ነው። የጭራሽ አንብብ። ያንን አውጣልኝ። ኢየሱስ ፍጡር መሆኑን ላሳይህ። ይቅራ ጥያቄ ልመልስልህ ነው። ይቅራ አምላክ ከኃይሌና ከቀነኒሳ እንደማይሻል እኮ እያሳየው ነው። አንብብ ቅድሚያ። የምን ያክል ዘቀጥክ እንደሆንክ ራስን ደብቀህ ነው እኮ የምታወራው። እሺ በቃ ሚውት አድርግና ጄ ቀጥል። ለምን ሚውት ታደርገኛለህ? እዚህ አይደል እንጂ ጥያቄ ልመልስልህ። ቶፒካችን ምን እንደሆነ አልገባህም ወይንም ሽፍት ማድረግ ፈልጋል። ሯጩ አብላን ቶፒኩን አውራ። ጥያቄ ካለ ቀበላለሁ። ጥያቄ ልኩል መልስልኝ። ዝግጁ አይደለህም ታንኮ? እሺ ከሰሩ ምንድነው? ከኋላ ያሉ ጀማዎች እኮ ናቸው እንትን የሚዘውሩ። አንተ ደግሞ ይዘዲን ጄ ቀጥል። እንኳን ደህና መጣ። እሺ ጠይቁኝ። እንኳን ደህና መጣ። መልካም አለ እና ያለው ብለህ ነው የምታምነው? አርሽ ላይ አርሽ የቱ ጋር ነው የሚገኘው? ሰማያት በላይ ነው። ኦኬ ከሌሊቱ 1/3 ሁሌም ወደ ቅርቢቱ ሰማይ ይመጣል አይመጣም? አላህ ራሱ አይመጣም። ማን ነው የሚመጣው? አላህ ይመጣል የሚባልበት አሳየን። እሺ ክፈተው እስቲ ክርስቲያን። እሱን አዲስ እየሮጣ ይመጣል። ያ እስቲ ኦኬ አረብኛው ነው እንግሊዘኛው? አማርኛ ኦኬ አንዴ ኢንተርፕሬት እንትን አድርግለት። አይሰማም? ይሰማል። ያው ተከፍቶታል። አንበው
አንብብ አንብብ ጄ አትሰማም ክርስቲያን እያየው ነው። አታስምርበት ክርስቲያን አታስምርበት። እሺ አነበብከው? ጄ ጄ ይሰማል? ዝም ከምል እኔስ አላህ ከአርሽ በላይ ነው ብለኸኛል አይደል? ይሰማል ይሰማል። ኦኬ አላህ ከአርሽ በላይ ነው ብለኸኛል አይደል? ኦኬ እየሮጠ የሚመጣው እንዴት ነው? አላህ ከአርሽ በላይ ቢሆንም የትኛውም ቦታ እየሮጠ የሚመጣው ማለት ራሱ እየሮጠ አይመጣም። ጭንቅላቱ ነው እየሮጠ እግሩ ነው እየሮጠ የሚመጣው። ታዲያ ምን እሺ አይመጣም። የመሐመድ ጌታ ማን ነው? አይመጣም የመሐመድ ጌታ ማን ነው? ሰራውን ያውቃል ባለበት። የመሐመድ ጌታ ማን ነው? እየሮጥኩ እመጣለሁ አለ። ታዲያ ምን ታደርገዋለህ? ምን እየሮጥኩ እመጣለሁ አለ። ምን እኮ እየሮጥኩ እመጣለሁ አለ። አላህ ነው። አላህ የትም ቦታ አለ። ኦኬ ቀደም ደግሞ ከአርሽ በላይ ነበር ያለው አልከኝ። አሁን ደግሞ የትም ቦታ አለ አልከኝ። ሁለቱ አይጋጭም። የትም ቦታ አለ እኮ አላህ አለ የትም። ኦኬ ክርስቲያን እሺ ስልክህን አስተካክል። አርሽ የትም ቦታ ቢኖርም ያውቃል። የትም ቦታውን ያውቃል። የትም ቦታ የሚሰራውን የትም ቦታ ያውቃል። እኔ አቅም መች ወጣኝ ወንድማችን አቅም ጠይቄያለሁ። አቅም ብያለሁ። አቅም ሚል ጥያቄ ጠይቄያለሁ ወንድማችን። የትም ቦታ ያውቃል እኮ ነው እኮ አቅም እኔ አልጠየቅኩህም እኮ። ከአርሽ በላይ ነው ያለው አልከኝ አይደለ? ከአርሽ በላይ ያለው አላህ ደግሞ የሌሊት 1/3 ሲቀር ወደ ቅርቢት ሰማይ እንደሚመጣ ይናገራል። አንድ በል። የአረፋ ዕለት ደግሞ ወደ እናንተ ቅርብ ሆኖ እንደሚመጣ ይናገራል። 2 በል። በሩጫም እየሮጠ እንደሚመጣ ይናገራል። 3 በል። እንዴት ታደርገዋለህ ይሄንን ነገር? እንዴት ታስማማዋለህ? በባህሪው የት ነው ያለው ብለህ ነው? በአካል የት ነው ያለው ብለህ ነው የምታምነው አንተ? ቆይ አሁን ከአርሽ በላይ ወይንስ ሁሉም ቦታ? ምን ነው ጨነቀ እንዴ? ቀላል ጥያቄ እኮ ነው። ቀላል ጥያቄ ነው። እንዴት አምላክ በስጋ እንዴት ይመጣል? እንዴት ተገለጠ ይባላል? እንዴት ሲል የኖረ ጭንቅላት እንዴት ነው እናንተ አላህ ከአርሽ ላይ የሚወርደው? እንዴት ነው የሚሮጠው? እንዴት መልሱለት። ምንድነው እሱ? አንድ አባባል አለች፣ ለጠላት አርቀ ጎራ ያቆፍር የምትባል ነገር አለች። ራስ ልገባባት ትችላለህና ለዘመናት ሲጠይቁት የነበረው ጥያቄ እነሱ ላይ ባክፋየር ሲያደርግ ማይወጡት ሆነባቸው። እንዴት
ስንት ላይ አስቸጋሪ ነው። አስቸጋሪ ነው። ቡሃሪ 75 36 ላይ ቡሃሪ 75 36 ላይ አለ። ስንት 75 36 ቡሃሪ 75 36 ኦኬ። ሰምተህ አታውቅም እንዴ? ሰምተህ አታውቅም ነበር? አሁን ጥያቄ አለ። እሺ ጥያቄን ተቀበልኝ። ሰምተው ታውቃለህ? ሰምተው አታውቅም ነበር? ደግሜ ነው ሰማሁት፣ አውቃለሁ። ኦኬ፣ ካወቅከው መልሱንም ታውቃለህ ማለት ነው። እስጉድ ስለምታውቀው ነው ሐዲስን የጠየቀኝ። ስለምታውቀውም ነው ቅድም መረጃ የጠየቀኝ። ስለዚህ ስለምታውቀው መልሱ ምንድነው? መልሱ ምንድነው? እሺ የኔውን ተቀበልሽ። አይ መለስከኝ እኮ በቃ አንተ መለስከኝ እኮ። አልመለስኩም። ምክንያቱም አውቀዋለሁ ስላልክ አስቀድሜም አውቀዋለሁ ስላልክ ያው መልሱንም ስለምታውቀው ቀላል ጥያቄ ስለሆነ መልሷንም ቀጥላት። መልሱ እኮ አሳየኝ እኮ በቃ አሁን መጀመሪያም አውቃለሁ አሁንም አወቅኩ። ምንድነው ያሳየው መልስ? አሁን ያሳየው አላህ ሯጭ መሆኑን ነው። አላህ ሯጭ አይደለም። የቲም ቦታ አለ። አላህ ከአርሺ በላይ ነው፣ ግን የቲም የሚሰራው ነው ያውቃል። እኔ ያውቃል አያውቅም አልጠየቅኩም። እሺ የሚሮጠው ከአርሹ በላይ ነው ከአርሹ በታች ነው? እሱ እንጂ በላይ ነው በታች ነው የሚለውን ካለ ያሳይ። የሚሮጠው የት ነው? እሺ ቅርቢቱ ሰማይ ከአርሽ በላይ ነው ከአርሽ በታች ነው? ማምሮጠው አላህ የሚሮጠው ወዴት ነው? ወደ ፍጡራኑ የሚሮጥ ከሆነ ፍጡራኑ ከአርሽ በላይ ነው እንዴ ያሉት? እሱን አላውቅም። ታዲያ ሳታውቅ እንዴት ነው እሱ አውቀዋለሁ ቅድም ያልከኝ? ለምንድን ነው አውቃለሁ ብለህ የምትዋሸው? ጥያቄን ተቀበል። ስላላህ እስኪ የምታውቀውን እስኪ 3 ደቂቃ ማውራት ትችላለህ? አላህ አልወለደም አልተወለደም፣ አላህ ቢጤ አምሳያ የለውም፣ አላህ ከአርሽ በላይ ነው። ከነኚህ ውጭ እስኪ ስላላህ 3 ደቂቃ አውራ እስኪ። ቀጥል። አላህ ሁሉም ፈጥሯል በልና ቀጥል። ከዛ አላህ ሁሉም ፈጥሯል። አንድ ቀጥል። ምን ቀጥል? አላህ ሁሉም ፈጥሯል። ካሊቅ ነው፣ ራዚቅ ነው፣ ያውቃል። ቀጥል ቀጥል። ስላላህ እኮ የምታውቋትን ስለማውቃት ነው። ከዚህ ውጭ ከምንም ስለማታውቁ እኮ ነው። ችግር የለም። እኔ ለኔ ይሄ ይበቃኛል። ቀጥል እስኪ 3 ደቂቃ አንተ አውራ እስኪ። 3 ደቂቃ አውራ እስኪ። 3 ደቂቃ አውራ እስኪ ስላላህ። የለም ይጠይ ያ እንደዚህ ናቸው። የሚያወራ ነገር የለም። ያ ሎክ ዘሆል የሚያውቋት ሱረቱ ኢኽላስ ላይ ያለችውን እሷን ሸምድደዋታል። በል እርሱ አንዱ ነው፣ አልወለደም አልተወለደም፣ ቢጤ አምሳያ የለውም። መፈክር ነች እቺ። እቺን በደንብ ያውቃሉ ሁሉም፣ ከልጅ እስከ ትንሽ፣ ከኡስታዝ እስከ ሴቶች ሁሉም የሚያውቋት እቺን ጥቅስ ነው። ከዛ ውጪ ዜሮ ያለው። ከዛ አንተ ጋር ይመጣና እንዲቴል እንዴት እንዲህ ሊሆን ይችላል? አብ እንዴት እንደዚህ ሊሆን ይችላል? ወልድ እንዴት መንፈስ ቅዱስ እንዴት እንደዚህ ሲወለድ እንደዚህ በስጋ ሲሞት እንዴት እንደዚህ የማይጠይቁ ጉድ የለም። እሱ ጋር ስትጠይቀውስ ቤላ ኬፍ። እሺ እሱን አስረዳኝ። እሺ አስረዳኝ። እሺ እሱን አስረዳኝ። እሺ እኔ እኮ በጣም ታስቁኝ። አንድ ስለ ራሳቸው ማለት ነው የሚያውቁት የለም። ስለዚህ ሰዎችን ከእስልምና እንዳይወጡ አጥረው የያዙበት ምንድን ነው? እስልምና ላይ ሲጠየቁ ቆይ አላሁ አለም በሚል ክርስትና ላይ የተዛ እንዴት እንደዚህ ይሆናል? እንዴት እንደዚህ ይሆናል? በጣም ብዙ ጥያቄዎችን ይጭኑባችኋል። ከዛ በኋላ